ክሬመርስ ሩልን ለመጠቀም የሚያስፈልጉን ሁለት ብቻ ክራይቴሪያዎች ናቸው። ሜትሪክሳችን ስኩዌር ሜትሪክስ መሆን አለበት 2 by 2 ወይ 3 by 3 እያለ አንድ አይነት ኮለምና ሮ አንድ አይነት መሆን አለበት። ሁለት ሮ ካለን ሁለት ኮለም፣ ሶስት ሮ ካለን ሶስት ኮለም መሆን አለበት። እንደዚህ አይነቶቹ ስኩዌር ሜትሪክስ ነው የምንላቸው። በተጨማሪ ደግሞ ይሄንን ሩል ለመጠቀም የሚያስፈልገን ምንድነው? ዲተርሚናንታችን ዜሮ መሆን የለበትም። ካልኩሌት ስናደርግ ዲተርሚናንቱ ዜሮ ከመጣ ይሄንን ክሬመርስ ሩል መጠቀም አንችልም። ስለዚህ ሜትሪክሳችን ስኩዌር መሆን አለበት። ከእንደገና ደግሞ ዲተርሚናንታችን የኮኤፊሺየንታችን ሜትሪክስ ዲተርሚናንት ዜሮ መሆን የለበት። መጀመሪያ ላይ ኢኩዌሽናችንን በኦርደር መቀመጡ ነው ቼክ የምናደርገው። አጋጣሚ እዚህ ጋር x1 x2 x3 በኦርደር ነው የተቀመጠልን። አንዳንድ ጊዜ ግን ተዘበራርቆ ይሄ x1 መጨረሻ ላይ ሊቀመጥ ይችላል። ስለዚህ እኛ ሁል ጊዜ x1 x2 x3 አድርገን በኦርደር ማስቀመጥ አለብን። ስለዚህ ለመጀመሪያው ጥያቄ x1 x2 x1 x2 ተብሎ በኦርደር ስለተቀመጠ ብዙም አንጨናነቅም። የx1 ኮኤፊሺየንት 4 ነው። ስለዚህ 4ን እናደርጋለን። ከዛ ደግሞ የx2 ደግሞ -2 ነው። -2 እዚህ ደግሞ ሁለተኛው ሮ ላይ ደግሞ 3 ከዛ -5 አድርገን ከኢዚኳልቱ በኋላ ያለውን ደግሞ ይሄ ኮለም ቬክተር የምንለው 10 እና 11 አድርገን እናስቀምጣለን። አንዳንድ ጊዜ ይሄኛው ፓርት ኤ ተብሎ በካፒታል ሌተር እዚህ ጋር ያለው ደግሞ ሎወር ኬስ ቢ ተብሎ ይሄ ኮለም ቬክተር ይሄ ደግሞ ኮኤፊሺየንት ሜትሪክስ ይባላል። ስለዚህ ኮኤፊሺየንት ሜትሪክስ እና ኮለም ቬክተር ስንባል አንምታታ። ከዛ ላይ የመጀመሪያ ስራችን ዲተርሚናንቱን ካልኩሌት ማድረግ ነው። የዚህን ዲተርሚናንት ካልኩሌት ስናደርግ 4ን በ-5 እናባዛለን። 4 ሲባዛ -5 ከዛ ሲቀነስ አድርገን -2ን ደግሞ በ3 ስናባዛ እንደዚህ ክሪስ ክሮስ ማለት ነው። -2 ሲባዛ በ3 እናደርጋለን። እኛው -20 ይመጣል። ከዛ ሲቀነስ አድርገን -2 እና 3 ደግሞ -6 ይመጣል። ለዚህ -6 ይሆንና ፕላስ ይሆናል። ስለዚህ ምልክት ላይ በጣም መጠንቀቅ አለብን። -20 ሲደመር 6 ይሆንና -14 ይሆናል። ስለዚህ የኮኤፊሺየንት ሜትሪክሳችን ዲ ነው የምንለው። ብዙ ጊዜ የዋናው ኮኤፊሺየንት ሜትሪክሳችን የመጣልን -14 ነው። አሁን ደግሞ የመጀመሪያውን የx1ን ኮለም ማለት ነው። የመጀመሪያው ኮለም ማለት x1 ያለበት ነው። ይሄኛው ሁለተኛው ኮለም ደግሞ የx2 ነው። ስለዚህ የመጀመሪያውን የx1 ኮለምን በዚህ ሪፕሌስ እናደርገዋለን። ስለዚህ የመጀመሪያውን የx1ን ኮለም በ10 እና በ11 ሪፕሌስ አደረኩት ማለት ነው። ከዛ ሁለተኛው ላይ ያለው -2 እና -5 አይቀየሩም። አሁን የዚህን ዲተርሚናንት ስንሰራ በተመሳሳይ ይሄን በዚህ እናባዛለን። ክሪስ ክሮስ ማድረግ ነው። 10ን በ-5 ስናበዛ -50 እናገኛለን። ከዛ ሲቀነስ አድርገን -2 ደግሞ በ11 ሲባዛ -22 ይሆናል። ከዛ -50 እና 22 ሲደመር እንደማለት ነው -28 እናገኛለን። አሁን ደግሞ የdx2 ደግሞ ካልኩሌት እናደርጋለን። ሁለተኛውን ኮለም በዚህ ሪፕሌስ ማድረግ የመጀመሪያውን ሳንነካ ሁለተኛውን ብቻ ኮለም በዚህ ቬክተር ሪፕሌስ እናደርገዋለን። ስለዚህ 4 3 እንደነበረ ነው። የኔጌቲቭ2 -5 ፋንታ 10 11 ነው ያስገባሁት። ከዛ ዲተርሚናንታችንን ክሪስ ክሮስ አድርገን ካልኩሌት ማድረግ ነው። 4ን በ11 ስናባዛ 44 እናገኛለን። ሲቀነስ አድርገን 10ን ደግሞ በ3 ስናባዛ 30 እናገኛለን። ስናቀናንሰው 14 ይሆናል። ለዚህ dx2 14 ነው። አሁን የተጠየቅነው ግን የx1 እና x2 ቫልዩ ማን ነው ዲተርሚናንታቸውን ሳይሆን x1 እና x2 ላይ ምን ብናስገባ ነው ለዚህም የሚሰራ ኦርደር ፔር የምናገኘው ነው የተባልነው። x1ችንን ለማግኘት እዚህ ጋር ካልኩሌት አድርገን dx1 ብለን ያገኘነውን በኦሪጂናል ዲተርሚናንታችን በዲ ማካፈል ነው። የx2ን ለማግኘት ደግሞ dx2 እናደርግና በኦሪጂናል ሜትሪክሳችን ዲተርሚናንት ማካፈል ነው። ስለዚህ እዚህ ጋር የምናስገባው -28 ነው። ኦሪጂናል ዲተርሚናንታችን ደግሞ -14 ነው። የdx2 ደግሞ 14 ነው። ኦሪጂናል ዲተርሚናንታችን -14 ነው። ያ ማለት x1ችን የሚሆነው -28 በ-14 +2 ይሆናል። x2ችን ደግሞ 14 እና -14 ሲካፈል -1 ይሆናል። ለዚህ ኦርደር ፔራችንን ስናስቀምጥ የመጀመሪያው የx ቫልዩ መሆን ያለበት 2 ነው። የሁለተኛው x2 ደግሞ -1 ነው ብለን 2 እና -1 እናደርጋለን። አሁን 2 እና -1ን አስገብተን ቼክ ስናደርግ ለሁለቱም መስራት አለበት። ያ ማለት እነዚህ ሁለት ላይኖች የሚገናኙበትን ኢንተርሴክሽን ፖይንት እንደማግኘት ነው። ከዛ እዚህ መተን 4 ጊዜ 2 ብናደርግ 8 እናገኛለን። -2 ደግሞ በ-1 ሲባዛ 2 ይመጣል። 8 እና 2 10 እንደማለት ነው። እዚህም ጋር መተን ቼክ ብናደርግ 3 ጊዜ 2 6 ይሆናል። -5 እና -1 ደግሞ 5 ይሆናል። 6 እና 5 11 እንደማለት ነው። ስለዚህ ለሁለቱ
ሁለቱም የሚሰራ መሆኑን በዚህ ቼክ ማድረግ ይቻላል። ቢን ስንሰራ ደግሞ መጀመሪያ ላይ በኦርደር መቀመጡን ቼክ እናደርጋለን። x1 x2 x3 ተብሎ የተቀመጠልን አንዳንድ ጊዜ x y z ተብሎ በሌላ ፊደልም ሊቀመጥ ስለሚችል ሁለቱንም ብንለማመድ ፈተና ላይ ኮንፊውዝ አንሆንም። 3 ኢኩዌሽንስ 3 አንኖንስ እንደማለት ነው። ስለዚህ ምን እናደርጋለን? ኮኤፊሺየንታችንን ቼክ ስናደርግ የx1 ኮኤፊሺየንት ኔጌቲቭ 1 ነው። ኔጌቲቭ 1 ከx2 በፊት ያለው ኮኤፊሺየንት 2 ከx3 በፊት ያለው ኔጌቲቭ 3 ከዛ ሁለተኛው ደግሞ ሮ ላይ ስንመጣ የx1አችን ኮኤፊሺየንት 2 ነው። x2 ግን አልተጻፈም። ስለዚህ ያልተጻፈው 0 ስለሆነ ነው ብለን እኛ ራሳችን 0 ጨምረን እናስተካክለዋለን። ከዛ የx3 ደግሞ ኮኤፊሺየንት እዚህ ጋር 1 ነው። የሶስተኛው ሮ ደግሞ የx1አችን 3 ነው። የx2አችን ኔጌቲቭ 4 ነው። የx3 ደግሞ ኮኤፊሺየንት 4 ነው። ከዛ እዚህ ጋር ያለው ደግሞ ኮለም ቬክተራችን ደግሞ 1 0 2 ነው ብለን በሜትሪክስ ፎርማት እናስቀምጠዋለን። ይሄን ኮለም ቬክተር ይሄኛው ደግሞ ኮኤፊሺየንት ሜትሪክስ ነው የምንለው። ስለዚህ የመጀመሪያ ስራችን የኮኤፊሺየንት ሜትሪክሳችንን ዲተርሚናንት ዲ ካልኩሌት እናደርጋለን። የሜትሪክስ ደግሞ ዲተርሚናንት ካልኩሌት ስናደርግ የፈለግነውን ኮለም እና ሮ መውሰድ እንችላለን ኤክስፓንድ ስናደርግ። ነገር ግን 0 ያለበትን ከወሰድን ላይፋችን ቀለል ይላል። ስለዚህ ይሄኛው ነው እንደ ሬፈረንስ አድርጌ የምወስደው። ይሄኛው ሰከንድ ሮ ፈርስት ኮለም፣ ይሄ ደግሞ ሰከንድ ሮ ሰከንድ ኮለም፣ ሰከንድ ሮ ሰርድ ኮለም እንደማለት ነው። ሁለተኛ ሮ ፈርስት ኮለም፣ ሁለተኛ ሮ ሰከንድ ኮለም፣ ሁለተኛ ሮ ሰርድ ኮለም ብለን የወሰድነውን ሬፈረንስ ማርክ እናደርጋለን እንዳይምታታብን። ከዛ በኋላ ዲተርሚናንት ካልኩሌት ስናደርግ ሰከንድ ሮ ፈርስት ኮለም a to 1 ካረግን ኮፋክተራችንም 2 1 ከዛ ሲደመር አድርገን a to 2 ኮፋክተር ኦፍ 2 2 ከዛ ሲደመር አድርገን a to 3 ከኮፋክተር ኦፍ 2 3 ጋር አድርገን ይሄንን መደመር ነው። ሬፈረንሳችን ደግሞ ሌላ ከወሰደን ደግሞ የወሰድነውን ሬፈረንስ ይዘን ተመሳሳይ በኮፋክተሮቻቸው አባስተን ስንደምር ያለው ነው ዲተርሚናንት የምንለው። እዚህ ጋር 0 ያለበትን የመረጥኩት ለምንድን ነው? በኋላ ላይ a to 2 c to 2 ስንል አንድ ካልኩሌሽን ይቀንስልናል። ስለዚህ ይሄኛው መስራት አይጠበቅብንም። ለምን a to 2 ያልነው 0 ስለሆነ 0 በየትኛውም ኮፋክተር ቢባዛ 0 ነው። ስለዚህ 0 ያለበትን የምንወስደው ካልኩሌሽኑን ለማቅለል ነው እንጂ የትኛውንም ብንወስድ ምንም ችግር የለውም። ስለዚህ a to 1አችን ስንት ነው? 2 ነው። a to 3 ደግሞ 1 ነው። አሁን የቀረን ኮፋክተሮቻቸውን ካልኩሌት ማድረግ ነው። የኮፋክተር ኦፍ 2 1 ማለት ነው ሁለተኛውን ሮ ይዤ ፈርስት ኮለሙን ሪሙቭ ሳረግ የማገኘው ዲተርሚናንት እንደማለት ነው። ስለዚህ ሁለተኛውን ሮና ፈርስት ኮለም ሪሙቭ ሳረግ የማገኘው ቁጥር 2 ኔጌቲቭ 3 ኔጌቲቭ 4 እና 4 ነው። ስለዚህ የእነዚህን አራት ቁጥሮች ዲተርሚናንት ካልኩሌት እናደርጋለን። የኮፋክተር ኦፍ 2 3 ስንሰራ ደግሞ የሚቀሩን ሰከንድ ሮ ሰርድ ኮለም ሪሙቭ ስናደርግ ኔጌቲቭ 1 2 3 እና ኔጌቲቭ 4 ናቸው የሚቀሩን። የዚህን ዲተርሚናንት ነው ካልኩሌት የምናደርገው። ነገር ግን እዚህ ጋር መሳሳት የሌለብን የኮፋክተራችን ኮምቢኔሽናችን ልክ ኦድ ነምበር ሲመጣ 2 እና 1 ሲደመሩ 3 ኦድ ነው አይደለ? 2 እና 3ም 5 ኦድ ነምበር ነው። ያኔ ወዲያውኑ እዚህ ጋር ስታር ብናደርግበት እንዳንሳሳት በኔጌቲቭ ማባዛት አለብን። ይሄንንም በኔጌቲቭ ማባዛት አለብን ብለን ምልክት ብናደርግ አንረሳውም። ከዛ ይሄን ዲተርሚናንት ስንሰራ 2 ጊዜ 4 8 እናገኛለን። ሲቀነስ አድርገን ኔጌቲቭ 3 ደግሞ በኔጌቲቭ 4 ሲባዛ ፖዚቲቭ 12 ይመጣና ይሄ ኔጌቲቭ 4 ይሆናል። አሁን እዚህ ጋር ኔጌቲቭ 4ን በሁለት አባዝቼ በቃ ይሄኛው ኔጌቲቭ 8 ነው ብዬ ብሰራ ኤክስ ነው መሆነው። ምክንያቱም እዚህ ጋር ኮፋክተራችን ኮምቢኔሽናችን ኦድ ከሆነ ቁጥራችንን በኔጌቲቭ 1 ማባዛት አለብን። ያንን ብቻ እንዳንረሳ። ስለዚህ ይሄ በኔጌቲቭ 1 ተባዝቶ ፖዚቲቭ 4 ነው የሚሆነው። ከዛ በዚህ ሁለት ማባዛት እንዳንረሳ እዚህ ጋር 2 እናደርጋለን። የኮፋክተር ኦፍ 2 3ንም ስንሰራ በተመሳሳይ ኔጌቲቭ 1ን በኔጌቲቭ 4 እናበዛለን፣ ፖዚቲቭ 4 እናገኛለን። ከዛ ሲቀነስ አድርገን 2ን በ3 እናበዛ 6 ይሆናል። ከ4 ላይ 6 ስንቀንስ ኔጌቲቭ 2 ይሆናል። ነገር ግን ይሄ 2 3 ሲደመር 5 ነው አይደለ? ኦድ ነምበር ነው። ያ ማለት በኔጌቲቭ 1 ማባዛት አለብን። ስለዚህ ኔጌቲቭ 2 ሳይሆን 2 ነው የሚሆነው። ስለዚህ እዚህ ጋር ምንደምረው ፖዚቲቭ 2 ይሆናል። 8 እና 2 ሲደመር 10። ስለዚህ የኮኤፊሺየንታችን ሜትሪክስ ዲ ያልነው ሜትሪክሳችን የሚሆነው 10 ነው። ምልክት ደግሞ እንደዚህ ፖዚቲቭ ኔጌቲቭ ማድረግ የሚያምታታን ከሆነ ፈተና ላይ ወዲያውኑ 3x3 ሜትሪክስ ከሆነ እንደዚህ ዳያጎናሉ ላይ እንደዚህ እናሰምራለን። ከዚህም ወደዚህ እናሰምራለን። እነዚህኛዎቹ ምልክት አይቀየሩም። የዚህ ኮፋክተር የዚህኛው ኮፋክተር የመሃለኛው እዚህ ጋር ያለውና የነዚህ አይቀየርም። ዳያጎናሉ ላይ ያሉት ምንም ለውጥ አያመጡም፣ ምክንያቱም ኮምቢኔሽናቸው ኢቭን ነው። ሌሎቹን ግን በኔጌቲቭ ማባዛት አለብን ብለን በዛ ማስታወስ እንችላለን። ይሄኛው ኮምቢኔሽኑ ኦድ ነው፣ የዚህም ኦድ ነው፣ እዚህ ጋር ያለውም ኦድ ነው፣ ይሄም ኦድ ነምበር ነው የሚሆነው። ስለዚህ ቅድም የሰራ ነው ላይ ይሄኛው በኔጌቲቭ ያበዛ ነው እዚህ ጋር ያለውን ኮፋክተር ስለሆነ ነው። የቱ ስሪም ደግሞ የሚገኘው እዚህ ጋር ስለሆነ በኔጌቲቭ ያበዛ ነው፣ ለዛ ነው። አሁን ደግሞ የመጀመሪያውን ኮለም በዚህኛው ቬክተር ሪፕሌስ አድርገን ደግሞ ዲተርሚናንታችን ካልኩሌት እናደርጋለን። ስለዚህ ኔጌቲቭ 1 2 3 የሚለው ፋንታ
1 0 2 ነው የምንተካው 1 0 2 ሌሎቹን አንቀይርም 2 0 -4 -3 1 4 አይቀይሩም እንደነበረ ነው። ከዛ ዲተርሚናንታችንን ካልኩሌት ሳደርግ የምወስደው ሁለተኛውን ሮ ነው 0 0 ስላለበት እንደ ሬፈረንስ ይሄን ብንወስድ ብዙ ካልኩሌሽን ያቃልልናል። እንደነገርኳችሁ የፈለግነውን ሮ ወይም ኮለም ብንመርጥ ምንም ችግር የለውም። ከዛ ለአሰራር እንዲመቸኝ የወሰኩትን ሮ አይደንቲፋይ አደርገዋለሁ። ሰከንድ ሮ ፈርስት ኮለም፣ ሰከንድ ሮ ሰከንድ ኮለም፣ ሰከንድ ሮ ሰርድ ኮለም። ስለዚህ ኤ ቱ 1 እናደርግና ኮፋክተር ኦፍ ቱ 1 ከዛ ሲደመር አድርገን ኤ ቱ 2 ካደረግን ኮፋክተር ኦፍ ቱ 2 ከዛ ሲደመር አድርገን ኤ ቱ 3 ካደረግን ኮፋክተር ኦፍ ቱ 3 እንደማለት ነው። ኤ ቱ 1አችን 0 ነው፣ ኤ ቱ 2ም 0 ነው። ስለዚህ ኮፋክተሮቹን ካልኩሌት ማድረግ አይጠበቅብንም። በዜሮ ብናባዛው ለውጥ ስለማይመጣ ለዛ ነው 0 ያለበትን የወሰድነው። ኤ ቱ 3 ደግሞ 1 ነው እዚህ ጋር። ስለዚህ እዚህ ጋር የምናስገባው የዚህኛው 1 ነው። አሁን የቀረን ኮፋክተር ኦፍ ቱ 3 ብቻ ካልኩሌት ማድረግ ነው። ቱ 3 ማለት ደግሞ ሰከንድ ሮ ሰርድ ኮለምን ስናጠፋ እንደማለት ነው። ስለዚህ ሰከንድ ሮ ሰርድ ኮለምን ስናጠፋ የሚቀረን 1 2 2 እና -4 ናቸው። 1 2 2 እና -4 ቁጥር ደግሞ በደንብ እየተከታተላችሁልኝ አንዳንዴ ሳሳታለሁ። ከዛ ዲተርሚናንታችንን ካልኩሌት ስናደርግ አንድን በ-4 እናበዛለን -4 ከዛ ሲቀነስ አድርገን ሁለትን በ2 ስናባዛ 4 ይመጣና -8 ይመጣል። ነገር ግን ኮምቢኔሽናችንን ካየነው 2 3 ኦድ ነው አይደለ? ስለዚህ በ-1 ማባዛት አለብኝ። -8 ሳይሆን +8 ነው ኮፋክተሬ። ስለዚህ ይሄ ኮፋክተር +8 ነው። ስለዚህ ኤ ቱ 1አችን 0 ስለሆነ ይሄን ካልኩሌት አላደረግነውም 0፣ ይሄኛውም 0። ከዛ እዚህ ጋር ደግሞ የሰራነው ደግሞ አንድ ጊዜ 8 +8 ነው ይመጣልን። ስለዚህ +8 እናደርግና እዚህ ጋር 8 እናደርጋለን። አሁን ደግሞ ዲኤክስ ካልኩሌት እናደርጋለን። ሁለተኛውን ኮለም በዚህ መተካት ማለት ነው። 1 0 2ን መሃል ላይ ስናስገባው 1 0 2 ሌላው እንዳለ ነው። -1 2 3 -3 1 እና 4 አይቀየርም። ከዛ የዚህን ዲተርሚናንት ካልኩሌት ስናደርግ የትኛውን ሬፈረንስ ላርግ ስንል ስናየው 0 ያለበት ይሄ ነው። ስለዚህ ሁለተኛውን እንደ ሬፈረንስ እንወስዳለን። ከፈለግን ሮውን ከፈለግን ኮለም መውሰድ እንችላለን። ከዛ አይደንቲፋይ እናደርገዋለን እንዳንሳሳት። ይሄ ሁለተኛው ሮ ፈርስት ኮለም ነው። ይሄ ደግሞ ሁለተኛው ሮ ሰከንድ ኮለም ነው። ይሄ ደግሞ ሁለተኛው ሮ ሰርድ ኮለም ነው ብለን ሰከንድ ሮ ፈርስት ኮለም፣ ሰከንድ ሮ ሰከንድ ኮለም፣ ሰከንድ ሮ ሰርድ ኮለም ብለን አንድ አይደንቲፋይ ካደረግናቸው በኋላ አንሳሳትም። ኤ ቱ 1 ኮፋክተር ኦፍ ቱ 1 ከዛ ሲደመር አድርገን ኤ ቱ 2 ኮፋክተር ኦፍ ቱ 2 ከዛ ኤ ቱ 3 ኮፋክተር ኦፍ ቱ 3 ማድረግ ነው። ኤ ቱ 1አችን 2 ነው። ስለዚህ እዚህ ጋር የምንተካው 2 ነው። ኤ ቱ 2 ደግሞ 0 ነው። ያ ማለት ኮፋክተር ቱቱን ካልኩሌት ማድረግ አይጠበቅብኝም። ስለዚህ ይሄኛው 0 ነው። ኤ ቱ 3 1 ነው። አሁን የምንሰራው ሁለት ኮፋክተሮችን ብቻ ነው። ስለዚህ የሲ ቱ 1ን ስንሰራ ሰከንድ ሮ ፈርስት ኮለም ስለሆነ ሪሙቭ የምናደርገው የሚቀረን ቁጥር 1 -3 እና 2 እና 4 ናቸው። ሰከንድ ሮ ሰርድ ኮለምን ደግሞ ስናጠፋ ለሲ ቱ 3 ሰከንድ ሮ ሰርድ ኮለም ሪሙቭ ስናደርግ ደግሞ -1 1 3 እና 2 ነው የሚቀረን። ከዛ ዲተርሚናንታችን 1 ጊዜ 4 4 ሲቀነስ እናደርግና -3 ደግሞ በ2 -6 ይሆናል። 4 ሲደመር 6 እንደማለት ነው 10። ነገር ግን እዚህ ጋር 10 ባደርግ ኤክስ ነኝ አይደለ? የቱ 1 ኮምቢኔሽን ኦድ ስለሆነ 10 ሳይሆን -10 ነው ኮፋክተራችን። ስለዚህ እዚህ ጋር ማባዛው 2ን በ10 ሳይሆን በ-10 ነው። ከዛ ሲደመር አድርገን የኮፋክተር ኦፍ ቱ 3 ስንሰራ ደግሞ በተመሳሳይ ዲተርሚናንታችን -1 በ2 ሲባዛ -2 ይሆናል። ሲቀነስ አድርገን 1 ጊዜ 3 ደግሞ 3 ይሆንና -5 ይሆናል። ነገር ግን ኮምቢኔሽናችን የሚገኘው ኦድ ስለሆነ በኔጌቲቭ አብዝተን +5 ነው የሚሆነው። ስለዚህ እዚህ ጋር 1 ሲባዛ በ5 ነው የምናባዛው። ይሄኛው ኮፋክተራችን -10 ነው። የዚህኛው ኮፋክተር ደግሞ ኔጌቲቭን በኔጌቲቭ አብዝተን +5 ነው። ስለዚህ ምልክት በጣም መጠንቀቅ አለብን። ይሄ 2 ጊዜ -10 -20 ይሆናል። -20 እና 5 -15። ስለዚህ ዲኤክሳችን -15 ነው። አሁን ደግሞ የመጨረሻውን የቀረን ዲኤክስ 3 ደግሞ ሶስተኛውን ኮለም ይሄኛውን ኮለም በ102 መተካት ነው። ስለዚህ የመጨረሻውን ብቻ ነው የቀየርኩት። ሁለቱ x1 እና x2 ያለበት ኮለም እንደነበረ ነው። የመጨረሻውን ግን በ102 ነው ሪፕሌስ ያደረኩት። ስለዚህ የዚህን ዲተርሚናንት ስንሰራ በተመሳሳይ 00 ያለበትን እንደ ሬፈረንስ እንወስዳለን። ከዛ አይደንቲፋይ እናረጋቸዋለን እንዳንሳሳት። ይሄ ሰከንድ ሮ
ፈርስት ኮለም ነው። ይሄ ደግሞ ሰከንድ ሮ ሰከንድ ኮለም ነው። ይሄ ደግሞ ሰከንድ ሮ ሰርድ ኮለም ነው ብለን ከዛ ዲተርሚናንታችን የሚሆነው a21 ካደረግን ኮፋክተር ኦፍ 21 ፕላስ a22 ካደረግን ኮፋክተር ኦፍ 22 ከዛ a23 ኮፋክተር ኦፍ 23 እናደርጋለን። a21አችን 2 ነው። እዚህ ጋር 2 a22አችን 0 ነው። ስለዚህ ካልኩሌት አናደርግም ኮፋክተሩን። ይሄኛውም a23 0 ነው። ስለዚህ ካልኩሌሽናችን በጣም ነው የሚቀልልንና እንደ ሬፈረንስ ይሄንን ካልወሰድን ዝም ብለን እያንዳንዱን ኮፋክተር በመስራት ጊዜ ማጥፋት የለብንም። ለዚህ የሚጠበቅብን c21ን ብቻ ካልኩሌት ማድረግ ነው። c21 ማለት ደግሞ ሰከንድ ሮ ፈርስት ኮለም ሪሙቭ ስናደርግ የሚቀሩን 2 1 ኔጌቲቭ 4 እና 2 ናቸው። ከዛ ዲተርሚናንታችንን ካልኩሌት ስናደርግ 2 ጊዜ 2 4 ሲቀነስ አድርገን 1 ጊዜ ኔጌቲቭ 4 ደግሞ ኔጌቲቭ 4 ይሆንና 4 ሲደመር 4 8 ይሆናል። ነገር ግን ኮምቢኔሽናችን 2 1 ስለሆነ ኦድ ስለሆነ ኔጌቲቭ 8 ነው የሚሆነው። ለዚህ ዲኤክስ3ያችን 2 ጊዜ 8 16 ሳይሆን 2 ጊዜ ኔጌቲቭ 8 ነውና መጀመሪያ እንደውም ተሳስቼ ነበረ። ስለዚህ 2 ጊዜ ኔጌቲቭ 8 ስናደርግ ኔጌቲቭ 16 እናገኛለን። አሁን የቀረን x1 x2 x3 አድርገን በኦርደር ፔር ብቻ ማስቀመጥ ነው። x1ን ለማግኘት dx1 ብለን ካልኩሌት ያደረግነው በኦሪጂናል ዲተርሚናንት ማካፈል ነው። x2ን ደግሞ dx2 በd ማካፈል ነው። x3ን ደግሞ dx3 በd ማካፈል ነው። ከዛ dx1አችን 8 ነው፣ d 10 ነው። እዚህ ጋር ደግሞ ኔጌቲቭ 15 ነው፣ ይሄ 10 ነው። እዚህ ጋር ደግሞ ኔጌቲቭ 16 ነው። ለዚህ ፋይናል መልሳችን የሚሆነው 8 10ኛ ኔጌቲቭ 15 10ኛ እና ኔጌቲቭ 16 10ኛ ነው ብለን ኦርደር ፔራችንን በዚህ እናስቀምጣለን። ምናልባት ደግሞ ቼክ ማድረግ ከፈለግን ቀለል ያለውን መርጠን ለምሳሌ እዚህ ጋር 2 ፊደል ብቻ ነው ያለው። ስለዚህ 2 ታይምስ x1 ስለሚል 2 ታይምስ እናደርግና x1አችን 8/10 ነው። ከዛ ሲደመር x3 የተባልነው ኔጌቲቭ 16 10ኛ ነው ያመጣ ነው። ስንደምረው 0 ይሰጣል ብለን ቼክ ማድረግ እንችላለን። ነገር ግን ለዚህኛው ብቻ ስለሰራ መልስ ነው ማለት አይደለም። ለሁሉም መስራት አለበት። እዚህ ጋር እንዳያችሁት 0 ነው። እናንተ ደግሞ የመጀመሪያውና ሶስተኛው ላይ ተከታችሁ ደግሞ ትክክል ነው የመጣ ቼክ ታደርጉታላችሁ። ሲ ላይ የተሰጠን ደግሞ x1 x2 x3 ተብሎ ተቀምጦልናል። 3 አንኖኖች ናቸው። 3x3 ሜትሪክስ ነው። በሜትሪክስ እናስቀምጠው። መልሱን ለመስራት ያህል ግን ቀጥታ x1አችን 7 ነው ብለን 7 x2 ደግሞ 2 ጊዜ 4 ነው 8 ብለን 4 x3 ደግሞ 3 ጊዜ 8 ነው 24 ብለን 8 ብለን ቀጥታ መመለስ እንችላለን። ነገር ግን ይሄንን ሩል እንጠቀም ካለን የምናደርገው የመጀመሪያ ኢኩዌሽናችን x1 ነው። እዚህ ጋር ኮኤፊሺየንታችን 1 ነው። ስለዚህ 1 እናደርጋለን። x2 እና x3 ያልተጻፉት 0 ስለሆነ ነው ኮኤፊሺየንታቸው ብለን 0 0 እናደርጋለን። ከዛ ሁለተኛው ላይ ስንመጣ ደግሞ x1አችን ኮኤፊሺየንቱ 0 ስለሆነ ነው ያልተጻፈው። የx2 ደግሞ ኮኤፊሺየንት 2 ነው። x3 0 ስለሆነ ነው ያልተጻፈው ብለን 0 እናደርጋለን። በተመሳሳይ ደግሞ ሶስተኛውም ላይ x1 x2 ኮኤፊሺየንታቸው 0 ስለሆነ ነው ያልተጻፉት። የx3 ኮኤፊሺየንት ደግሞ 3 ነው ብለን እንደዚህ 3x3 ሜትሪክስ አድርገን እናስቀምጣለን። አሁን እንደዚህ አይነት ሜትሪክሶች ዳያጎናል ነው የምንላቸው። ዳያጎናል ሜትሪክስ ማለት ሌላ ቦታ ሁሉ ቦታ 0 ሆኖ ዳያጎናሉ ላይ ብቻ ቁጥር ካለ ዳያጎናል ሜትሪክስ እንለዋለን። ለዛ ደግሞ ሾርት ከት አለው። እንደ ቅድሙ a21 c21 እያደረግን ኮፋክተር ሳንሰራ ቀጥታ ዳያጎናል ላይ ያሉትን ቁጥሮች ብቻ በማባዛት ዲተርሚናንታችንን ካልኩሌት ማድረግ እንችላለን። ስለዚህ የዚህ ሜትሪክስ አሁን ዲተርሚናንቱ ማን ነው ብንባል 1 ሲባዛ በ2 ሲባዛ በ3 ብለን 2 ጊዜ 3 6 ነው ብለን ምንም ነገር ካልኩሌሽን ውስጥ ሳንገባ እንደ ቅድሙ a21 c21 a22 c22 ሳንል በዚህ መስራት እንችላለን። እንደ ቅድሙ ማርገን እንስራ ብንል ግን መልሱ አንድ አይነት ነው። ስለዚህ ዲተርሚናንታችን 6 ነው ብለን የኮኤፊሺየንት ሜትሪክሳችን ዲተርሚናንት 6 ነው። አሁን ደግሞ dx1 የሚለውን የx1ን ኮለም በዚህ ሪፕሌስ ብናደርገው ደግሞ የምናገኘው ይሄንን 1 0 0 የሚለው ፋንታ 7 8 24 አድርገን እንተካዋለን። ሌሎቹ አይቀየሩም። 0 2 0 0 0 3 ይሆናል። ይሄ ደግሞ ሎወር ትራያንጉላር ሜትሪክስ የምንለው ነው። እንደዚህ ማለት ነው። እንደዚህ ሎወር ትራያንጉላርም ከሆነ በተመሳሳይ ዲተርሚናንታችን ጎን ያሉትን እዚህ ጋር ዳያጎናሉ ላይ ያሉትን ቁጥሮች ብቻ አባስተን ካልኩሌት ማድረግ እንችላለን። 7 ጊዜ 2 ጊዜ 3 አድርገን 7 ሲባዛ በ2 ሲባዛ በ3 ብናደርግ 42 እንደማለት ነው። ስለዚህ ምንም ካልኩሌሽን ውስጥ ሳንገባ አፐር ትራያንጉላር ወይም ሎወር ትራያንጉላር ከሆነ ዳያጎናላቸው ላይ ብቻ ያለውን ቁጥር አባስተን ዲተርሚናንታችንን ካልኩሌት ማድረግ እንችላለን። አሁን ደግሞ dx2 እና dx3ን ካልኩሌት
እናደርጋለን። dx2 ስንል ሁለተኛውን ኮለም በዚህ መተካት ማለት ነው። 7 8 24 አድርገን እዚህ ጋር እናስቀምጣለን። ለdx3 ደግሞ ሶስተኛውን ኮለም በ7 8 24 መተካት ነው። አሁን dx3ን ካያችሁት አፐር ትራያንጉላር ነው። የdx1 የቅድሙ ትራያንግል እንስራ ካለን ሎወር ትራያንጉላር ነበረ። dx1አችን እንደዚህ ነበር። ስለዚህ ዳያጎናሉን አብስተን 7 ጊዜ 2 ጊዜ 3 አድርገን 42 አመጣን። ይሄኛውን ደግሞ ካያችሁት አፐር ትራያንጉላር ነው። ትራያንግላችን ከላይ በኩል ነው። እንደዚህ ስናሰምር ከዚህ ትራያንግል ውጪ ሁሉም ነገር ዜሮ ከሆነ አፐር ትራያንጉላር ነው የምንለው። ዲተርሚናንቱን ካልኩሌት ስናደርግ ዳያጎናል ላይ ያሉትን ቁጥሮች ማባዛት ነው። ስለዚህ የዚህኛው 1 ሲባዛ በ2 ሲባዛ በ24 አድርገን ዳያጎናል ላይ ያሉትን ቁጥሮች ብቻ ማባዛት ነው። 48 ይሆናል። ይሄ አፐር ትራያንጉላር ስለነበረ ነው። ይሄ አፐር ትራያንጉላር ነው። ይሄኛው ሎወር ትራያንጉላር ነው። ይሄ ግን ካያችሁት አፐርም ሎወርም አይደለም። አፐር ትራያንጉላር ለመሆን እንደዚህ ቁጥር ይኖረንና እነዚህ በሙሉ ዜሮ መሆን ነበረባቸው። 24 አለ። ሎወር ትራያንጉላር ለመሆን ደግሞ እንደዚህ አድርገን ዳያጎናላችንን ስናሰምር ሁሉ ነገር ዜሮ መሆን አለበት። እዚህ ጋር ደግሞ 7 አለ። ስለዚህ ይሄኛው አፐርም ሎወርም አይደለም። ቀጥታ ዳያጎናሉን ማባዛት አንችልም። እንደ ቅድሙ በኖርማል አሰራር ነው የምንሰራው። ስለዚህ ይሄኛው 2 ዜሮ ስላለበት ይሄን መውሰድ እችላለሁ። ካልሆነ ኮለሙንም ይሄንን ብንጠቀም አንድ አይነት ነው። እኔ ኮለም ብዙ ጊዜ ስለሚያምታታኝ ሮውን ነው የምወስደው እንደ ሬፈረንስ። ስለዚህ በተመሳሳይ ይሄ ሰከንድ ሮ ፈርስት ኮለም፣ ይሄ ሰከንድ ሮ ሰከንድ ኮለም፣ ይሄ ደግሞ ሰከንድ ሮ ሰርድ ኮለም ነው ብለን a21 c21 ፕላስ a22 c22 ፕላስ a23 c23 ማድረግ እንችላለን። a21 0 ነው። ስለዚህ ኮፋክተሩን ካልኩሌት ማድረግ አይጠበቅብንም። a23ም 0 ነው። ኮፋክተሩን ካልኩሌት አናደርግም። ይሄን ብቻ ነው የምንሰራው። a22 ደግሞ 8 ነው። ስለዚህ እዚህ ጋር ይሄ a22 8 ነው። አሁን የኮፋክተር ኦፍ ቱቱን ብቻ መስራት ነው። ኮፋክተር ኦፍ ቱቱ ማለት ደግሞ ሰከንድ ሮ ሰከንድ ኮለምን ሪሙቭ ስናደርግ እንደማለት ነው። ሰከንድ ሮ ሰከንድ ኮለም ሪሙቭ ስናደርግ የሚቀረን ቁጥር 1 0 0 እና 3 ናቸው። ከዛ ዲተርሚናንታችን ካልኩሌት ስናደርግ 1 ጊዜ 3 ይሆናል። ሲቀነስ አድርገን 0 በ0 ደግሞ 0 ይሆናል። 3 ነው። ለዚህ ኮፋክተራችን 3 ነው። ለዚህ 8 ጊዜ 3 ስናደርግ 24 ይመጣል። አሁን አጋጣሚ ዳያጎናሉን ስናባዛውም 24 መጣ። ያ በአጋጣሚ ስለሆነ ነው እንጂ ይሄ ትራያንጉላር ሜትሪክስ አይደለም። ለዚህ ኦርደር ፔሮቻችን x1 x2 x3 አድርገን እንደ መልስ የምናስቀምጠው በኮኤፊሺየንት ሜትሪክሳችን ማካፈል ነው። ስለዚህ ይሄኛውንም በ6 ይሄኛውንም በ6 ይሄኛውንም በ6 አድርገን x1አችን 6 ጊዜ 7 42 ነው 7 ነው የሚሆነው። ይሄ ደግሞ 6 ጊዜ 4 ነው 24። ይሄ ደግሞ 6 ጊዜ 8 ነው 48። ስለዚህ 7 4 እና 8 ናቸው ብለን በኦርደር ፔር ማስቀመጥ እንችላለን።